ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው። እንዴት ነው ጆርዳን ያላችሁ እህቶቼ ወንድሞቼ እንዴት ናችሁ? ከድንጋጤ እየተረፋችሁ ነው ወይስ እንዴት ነው? ይሄ ድንጋጤው እንዴት ነው? በጣም ያስፈራል። የእውነት በጣም ያስፈራል። ሌሊት ሌሊትማ ድምፁም ጭወቱ ምኑ ደውሉ በጣም ነው የሚያስፈራ እንዴ! እና ብቻ እንግዲህ ከሁላችንም ጋር ፈጣሪ ይሁን። ፈጣሪ ይጠብቀን። ከቤት ያወጣን ጌታ እሱ ይጠብቀን እላችኋለሁ። በጣም ነው የሚያስፈራው። እንዴት ነው? ራሳችሁ ጠብቁ። ለሁሉም ነገር ወጣ ወጣ አትበሉ፣ ወጣ ወጣ አትበሉ እላችኋለሁ ወገኖቼ። እና በጣም ነው የሚያስፈራው። እስራኤል እኮ ከኛ ላይ አልፋ ነው ኢራቅን የምትመታ ማለት ነው። ከጆርዳን ላይ አልፋ ነው ኢራቅን የምትመታ እና በጣም ነው የሚያስፈራ። ድንገት ከእጁ ያኔ ሀውቆም ሊያደርጉም ይችላል። ሀውቅን አይደለም ብሎ ሊለቁም ይችላሉ። በዛ ሰዓት ሰው መጎዳት አለ። ማን ላይ እንደሚወድቅ የት እንደምጥሉ አይታወቅም። እና ለምንድን ነው አንዳንዶቹ እህቶቻችን ያው ብዙ ልጆች ማለት ነው ያው ለምን እንዲህ ትላላችሁ? ለምንድን ነው እንዲህ የፈራችሁ? ቤይሩት ውስጥ እንደዛ ስንት ዓመት እሳት ውስጥ የተቀመጡ እህቶቻችን ወንድሞቻችን አሉ አይደለም ወይ? ለምን ትፈራላችሁ ብላ ነበር አንድ እህታችን። እህቴ በጣም ነው የምንፈራ። የቤይሩትንም እኮ ብዙ ጓደኞቻችን ብዙ ዘመዶቻችን ወገን የሀገራችን ልጅ ብዙ ዘመድም አለን። እሱም ማሰብ ትተን አይደለም፣ እሱም እያመመን ነው። እንግዲህ እግዚአብሔር ይመስገን እንግዲህ አሁን ቀለዋል። ሙሉ በሙሉ ባይቀልም ቀለዋል። ይሄ ደግሞ ያው እንግዲህ እስኪደርስ እኛ ላይ እስኪደርስ ነው እንጂ ሁሉም ላይሽ ላይ ቢደርስ አንቺም ብትሆኚ በዛ ሰዓት ወጥተሽ ነው የምትበሪ። መጥፊያ ወይ መሸሻ የሌለን የልብ ትርታ መቼም ከላያችን ላይ አይቀርም። እኔ እውነት እኔ ሌሊት ሌሊት በጣም ነው አንዴ ደውል ይደወላል፣ አንዴ ክላክስ የሆነ በቃ ይንጫጫሉ። በዛ ሰዓት በጣም ነው የሚያስፈራ እና ብቻ ፈጣሪ በቃ ብሎ እስቲ በቃ ብሎ ይመልሰው። እኔ እንጃ እንግዲህ እኮ በጣም ያሳስባል። እነሱ ደግሞ አጠገብ ላጠገብ ነው። በተለይ ያው እየተሰማ ነው። ብቻ ፈጣሪ ይጠብቀን። እውነት ያው እየጮኸ ነው። አሁንም ራሱ ክላክስ እየተደረገ ነው እና በተለይ አማን አጠገብ ያላችሁ እህቶቻችን ወንድሞቻችን ፈጣሪ ይጠብቃችሁ። ለራሳችሁንም ጠብቁ። አንድ ነገር ከሰማችሁ ወታችሁ አትብረሩ። ባላችሁበት እዛችሁ ቁጭ በሉ እንጂ ወታችሁ አትሮጡ። ስትሮጡ ነው ብዙ ችግር የሚደርስብን። አትሮጡ። ከዚህም በፊት እንግዲህ ጆርዳን ላይ ምንም አንድ ነገር ችግር ተፈጥሮም አያውቅም። ሀምና ብቻ የሆነች ድንገት ነው የወደቀ ምናምን ተብሎ ነበረ። እሱም ምንም የተጎዳ ሰው የለም። አሁንም ደግሞ ምንም አይመጣም ብለን ማሰብ አለብን። እንደዚህ ራሳችን እንደ ጠንካራ በረት እንበል እና በጣም ነው የሚያስፈራ። የእውነት በጣም ነው የሚያስፈራ። እንዴ እኛ እግዚአብሔር ፈጣሪ እንዲሁም ሀገሩም ቆንጆ ነው። ሀገሩም እንደዚህ ቆንጆ ነው እንበል፣ ክፉ ነው አንልም። ድሮ ነው እንኳን ጦር መጥቶባት፣ ድሮም ችጋራም ናት። እንኳን ጦርነት መጥቶባት ብቻ ፈጣሪ በቃ ብሎ ካላችን ላይ ያንሳ፣ በቃ ብሎ ይመልስ እና እላቸዋለሁ ወገኖቼ። እና እህቶቻችን ወንድሞቻችን ጆርዳን ያላችሁ በጎች የምጠብቁት አሉ፣ ብዙ ውጪ ላይ የምትሰሩ አላችሁ። ራሳችሁን ጠብቁ። ከራስ በላይ ንፋስ ነው። ራሳችሁን ጠብቁ ወገኖቼ። እኔ አደራ የምላችሁ ራሳችሁን ጠብቁ።
ምንም ምንም ቢሆን ሀገራችሁ ጤነኛ ሆናችሁ ሀገራችሁ ብትገቡ ሌላ ሀገርም ገብታችሁ ሌላ ሀገርም ቀይራችሁ መስራት ትችላላችሁ። እስከዛ ግን ራሳችሁን ጠብቁ። ለክፉ ራሳችሁን አትስጡ ነው የምላችሁ። በጣም የሚያስፈራ ጊዜ ነው የደረስነው። ከሩቅ የፈራነው መድረሱ አይቀርም። እዚህ አጠገባችን መድረሱ አይቀርም። ግን ፈጣሪ ደግሞ በቃ ብሎ እዛው ያግድልን እላቸዋለሁ ወገኖቼ። ነፍስ ናት እና በጣም ነው የምንፈራ፣ በጣም ነው የምንፈራ። እዚህ ላይ ደግሞ ሀገሯ እዚቹ አፍና አፍንጫ ናት። በጣም ሰፊም አይደለም፣ የኛ ጋር አይደርስም የሚባለው አይደለም። እዚች ናት። በጣም ጠባብ ሀገር ናት እና ብቻ እግዚአብሔር አለ፣ እግዚአብሔር አለ። ከእግዚአብሔር ጋራ ራሳችንን እንጠብቅ፣ ራሳችሁን ጠብቁ። ሌላ ምንድን ነው? ቀልድ ቀልድ ነው። እየቀለዳችሁም እያላችሁ ጆርዳን ነው የፈራችሁ? ለምን ተንበጫበጫችሁ? እንዲህ ነፍስ እኮ ናት። ለምን አልፈራም? እፈራለሁ። በሰው ሀገር እኮ እሞታለሁ ወይ ወድቃለሁ ወይ እንዲሆናለሁ ብዬ አይደል የመጣው። ሰርቼ እገባለሁ። ሰርቼ ወደ ቤተሰቦቼ ሰርቼ ወደ ሀገር ይገባለሁ ብዬ ነው ከሀገር የወጣሁት እንጂ ሰው ሀገር ላይ ይቀራለሁ ብዬ አይደለም። እኔ ቤሩት ቢሆን እስከ ዛሬ አልኖርም። እውነት እህቶቻችን ወንድሞቻችን በጣም ጠንካራ ናቸው። ቤሩትን የሚወዳት ሀገር ናት፣ ሀገሬም ናት። ሁለተኛ የመጀመሪያ አረብ ሀገር ያስለመደችኝ ሀገሬ ናት። ግን እኔ አልቆይም እንደዚህ ያኔ ራሱ ትንሽ እየተጀማመረ ነበር። ግን ያ እኔ እግዚአብሔር ይመስገን ከዛም በሰላም ገብቻለሁ። ሁለተኛም ደግሞ ይሄ ጆርዳን ማለት ነው። አሁንም ደግሞ ቤሩት ቢሆን አልሰራም። እንደዛ እየተተኮሰ እየተቃጠለ እንዲህ እየተበለ አራ አልሰራም ነበር። እህቶቻችን ወንድሞቻችን በጣም ጠንካራ ናቸው። አሁን እግዚአብሔር ፈጣሪ ብርታቱን ይስጣችሁ። አሁን ቀለዋል፣ ቀንሰዋል። እግዚአብሔር ይመስገን። አሁንም መጨረሻ ሰላሙን አምጣላት ለቤሩት፣ ሰላሙን ያምጣላት። ሰላም ሀገር ናት፣ የሚወዳት ሀገሬ ናት እና ሰላሙን ያምጣላት። ሁለተኛ ደግሞ ጆርዳኑ ያው እንግዲህ እኔ ወደድኩትም አልወደድኩትም እግዚአብሔር ይመስገን። እግዚአብሔር ክብር ምስጋና ለፈጣሪ ይሁን። ጨርሻለሁ። ያው የተወሰነች ቀናት የተወሰነች ቀናት ናት የቀራችው። አመታት ሳትሆን ቀናት ወይ ወር ሊሆን ነው። እግዚአብሔር ይመስገን። ግን እህቶቻችን ወንድሞቻችን ጆርዳን ያላችሁ ራሳችሁን ጠብቁ፣ ራሳችሁን ጠብቁ። በብዙ በኩል በጦርነት ብቻ ሳይሆን በምግብ ራሳችሁን ጠብቁ። ካጣችሁ ቲማቲማችሁን ቆርጣችሁ ብሉ። እሷ መብላት የሰው መብላት ስለማትወድ የሰው መጠጣት ስለማይወዱ እነሱ ፊት ለፊት መብላት ካልተመቻችሁ ጀርባቸው ዞር አድርጋችሁ በቲማቲምም ቢሆን ቁርጥ አድርጋችሁ ብሉ። እነሱ የወንድም ቤት፣ የእህት ቤት፣ የአባት ቤት፣ የሁሉንም ቤት ሂዱና ስሩ ማለታቸው ስለማይቀር እናንተም እንደዛ እሷ ይሄንን ትሌለ እንደ ብላችሁ ራሳችሁን ጠብቁ እና ብሉ፣ ጠጡ። ያገኛችሁን ብሉ፣ ጠጡ ነው የምላችሁ። በተረፈ ሰላም ሁኑልኝ። እግዚአብሔር ሰላም ከእናንተ ጋር ይሁን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እንድታበረታቱኝ የኔ ቤተሰብ ያልሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። በፊትም ደግሞ አጠገቤ ቆማችሁ ስታበረታቱኝ የነበራችሁ ምስጋናዬ ከልብ ነው፣ ከልብ ነው የማመሰግናችሁ። በጣም ነው የሚወዳችሁ፣ በጣም ነው የማከብራችሁ። ፈጣሪ አሁንም ይጠብቃችሁ እላችኋለሁ። ሰላሙን የእግዚአብሔር ሰላም ከእናንተ ጋር ይሁን።